ፍቅር ማለት አንድ ሰው ሌላውን ብቻ ሲከተል አይደለም። ፍቅር ሁለት ልቦች በፈቃዳቸው የሚገናኙበት፣ እርስ በራሳቸው የሚከባበሩበትና ለግንኙነታቸው በጋራ የሚጥሩበት ነው። ውድና የተከበራቸው የቅራ ቤተሰቦች ያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ አንዲት ለፍቅር ብላ ልቧ የተሰበረባት እህቴ ጥያቄ ያቀርባልኛለች። ጥያቄዋ የማይፈልግን ሰው መፈለግ ዋጋው ምንድነው ይላል። እኔም በዚህ በጥያቄዋ መሰረት እሷንም የእሷን መሰል እህቶችንም ያስተምራል ብዬ ያሰብኩትን ምክር ይዤላችሁ ብቅ ብያለሁ። የማይፈልግን ሰው መፈለግ ዋጋው ምንድነው? በጣም ከባድ ጥያቄ ነው። አንዳንድ ጊዜ ፍቅር ደስታ ሳይሆን የልብ ግዞት ይሆናል። የምንወደውን ሰው ለማግኘት እንዲወደን ለማድረግ እና እንዳይርቀን ለማድረግ ስንል አንዳንዴ ራሳችንን እንረሳለን፣ ራሳችንን እንጥላለን። አንቺ ትጠይቂያለሽ፣ እሱ ዝም ይላል። አንቺ ትጠብቂያለሽ፣ እሱ ይርቃል። አንቺ ለግንኙነቱ ሁሉንም ትሰጫለሽ፣ እሱ ግን አንድ ትንሽ ጥረት እንኳን አያደርግም። እዚህ ላይ ራስን መጠየቅ ያለብን ይህ በእውነት ፍቅር ነው ወይስ እኔ ብቻ የምጠብቀው ተስፋ ነው የሚለውን ጥያቄ ራሳችንን ልንጠይቅ ይገባል ማለት ነው። ፍቅር ማለት አንድ ሰው ሌላውን ብቻ ሲከተል አይደለም። ይሄ ፍቅር ሊባል አይቻልም። ፍቅር ሁለት ልቦች በፈቃዳቸው የሚገናኙበት እና እርስ በራሳቸው የሚከባበሩበት፣ ለግንኙነታቸው በጋራ የሚጥሩበት ነው። ሁልጊዜ አንቺ ብቻ የምትጥሪ፣ አንቺ ብቻ የምትጠብቂ፣ አንቺ ብቻ የምትለምኒ እና አንቺ ብቻ የምትጎጂ ከሆነ ያ ግንኙነት ልብሽን እየጎዳ ሊሆን ይችላል። በቃ ልብሽን ይሰብርሻል ማለት ነው። አንድ ሰው ዋጋሽን ካላወቀ ዋጋሽን ለማሳየት ራስሽን አታወርጂ በጭራሽ። ያንቺን ዋጋ እኮ መረዳት የፈለገና ያንቺን ዋጋ የሚያውቅ ሰው አንቺ በራስሽ ዋጋሽን እንድታሳየው ጭራሽ አይፈልግም። ለምን? ራሱ ቀድሞ ያውቀዋል። አንድ ሰው መኖርሽን ካልፈለገ በህይወቱ ውስጥ ለመግባት በሩን ካልከፈተ አንቺ በሩን አትስበሪ። አንድ ሰው ልብሽን ደጋግሞ ከሰበረ የተሰበረውን ልብሽን በዚያው ሰው እንዲጠገን ጭራሽ አትጠብቂ። መቼም ሊጠገን አይችልም። አንዳንድ ጊዜ መልቀቅ መሸነፍ አይደለም፣ ራስን ማክበር ነው። በቃ ይሄ ፍቅር ላንቺ የሚጠቅም አይደለም፣ ላንቺ የሚሆንሽ አይደለም። ያለብሽ መልቀቅ ነው። መልቀቅሽን ደግሞ እንደ መሸነፍ መቁጠር የለብሽም። ራስሽን ማክበርሽ ነው እንጂ ማለት ነው። መራቅ ፍቅር ማጣት አይደለም፣ ራስን ከተጨማሪ ህመም ማዳን ነው። አንቺ ለማንም ሰው ሁልጊዜ መሮጥ የለብሽም። አንቺን የሚፈልግ ሰው ራሱ ያፈላልግሻል፣ ራሱ ይፈልግሻል፣ ራሱ ወደ አንቺ ይሮጣል። አንቺ ስለሮጥሽ ብቻ፣ አንቺ ስላፈቀርሽ ብቻ፣ አንቺ ስለፈለግሽው ብቻ ያ ሰው ላንቺ ሊሆን አይችልም። ይልቁንም ህመም፣ ስብራት ብቻ ነው የሚሆንሽ ማለት ነው። አንቺን የሚወድ ሰው ፍቅሩን በቃል ብቻ ሳይሆን በተግባርም ያሳያል። አንቺን የሚያከብር ሰው ልብሽን ለመስበር ሳይሆን ለመጠበቅ ይጥራል። ስለዚህ ዛሬ ራስሽን አስታውሺ፣ ራስሽን አስተውይ። ለማይፈልግሽ ሰው ህይወትሽን አታቆሚ። ለማይሰጥሽ ሰው ልብሽን አታሟጭጭ፣ ልብሽን አትስበሪ። ለማያከብርሽ ሰው ዋጋሽን አታርክሺ፣ ዋጋሽን አታውርጂ። በቃ አንድ ቀን ወደ ኋላ ስትመለከቺ የተወውሽ ሰው ሳይሆን ራስሽን በድጋሚ ማግኘትሽ ትልቁ ድል እንደሆነ ትረጃለሽ። ልብሽ ውድ ነው።
ለሚሰብረው ሰው ደጋግመሽ አትስጩ በጭራሽ። ራስሽን ውደጂ፣ ራስሽን አክብሪና ከማይገባ ግንኙነት ለመውጣት ድፍረት ይኖርሽ ነው የምለው። በቃ የሚገባሽ ፍቅር ልብሽን የሚሰብር ሳይሆን ልብሽን የሚያሳርፍ ፍቅር ነው በቃ እንጂ የማይፈልግሽን ሰው እየፈለግሽ ሁልጊዜ ህመም፣ ሁልጊዜ ስቃይ። ኧረ በጣም ከባድ ነው ሀቂቃ። ከእንደዚህ አይነት ነገር አላህ ይጠብቀን ነው የምለው። እንደ አጠቃላይ እህቴ አንቺም ጨክን ብለሽ ልብሽን ብርትት አድርገሽ፣ ምክንያቱም የማይፈልግሽ ሰው መቼም አይፈልግሽም፣ ሊፈልግሽ አይችልም። በቃ ያ ሰው ያንቺ አይደለም። ያንቺ ልብ ብቻ እንጂ ፍቅር ያለው የዛ ሰው ፍቅር ላንቺ አይደለም። በቃ ገብቶሻል? ስለዚህ ከዚህ ስሜት መውጣት አለብሽ ነው የምለው። ፍቅር ሁልጊዜ ሁለት ሰዎችን አያገናኝም። አንዳንድ ጊዜ ፍቅር ማለት አንድ ሰው ሌላውን በሙሉ ልቡ መውደድ ነው። ሌላው ግን ያንን ፍቅር እንኳን ላያውቀው ይችላል። አንዱ ለመቅረብ ሲፈልግ ሌላው ለመራቅ ይመርጣል። አንዱ በልቡ ተስፋ ሲያደርግ ሌላው ምናልባት በልቡ ሌላ ሰውን እያቀፈ ይሆናል። ይህ ከሁሉም የሚያም የስሜት እውነት ነው ሀቂቃ። በቃ ይሄ ምን ብዬ ላስረዳሽ? በእጁ ላይ የያዘው የቀይ ጽጌረዳ አበባ ብቻ አይደለም። ያኔ የተሰበረ ተስፋ፣ ያልተነገረ ፍቅር፣ ያልተጠበቀ ሰው እና ያልተመለሰ ስሜት ምልክት ነው። ገብቶሻል? አንዳንድ ሰዎች በህይወታችን ውስጥ የምንፈልጋቸው እንጂ የሚፈልጉን አይደሉም በጭራሽ። እኛ ለነሱ ጊዜ እንሰጣለን፣ ትኩረት እንሰጣለን፣ ታማኝነት እንሰጣለን። አንዳንዴም ራሳችንን እስከ መርሳት ድረስ እንወዳቸዋለን። ነገር ግን በመጨረሻ እነሱ እኛን እንደማይፈልጉን ያኔ እኛን እንደፈለግናቸው አይፈልጉንም ጭራሽ። ያ ሰው ከራሱ ጋር ይጣላል። ምን ተሳሳኩ ይላል። ለምን እንደዚህ ሆንኩ፣ ምን ጎደለኝ ብሎ ራሱን ይጠይቃል። በቃ ይሄ ጥያቄ ራስሽ ልትጠይቂ አይገባም። በዚህ ምክንያት ማለት ነው። በቃ እኔ ምን የተሳስቼ ነው፣ ለምን እንደዚህ ሆንኩኝ፣ ምን ጎድሎኝ ነው የማይፈልገኝ የማይወደኝ ብሎ ራስን መጠየቅ አያስፈልግም ሀቂቃ ማለት ነው። ግን እውነቱ ይሄ ነው። አንድ ሰው አለመመረጡ ዋጋ፣ አንድ ሰው እሱ አልመረጠኝም እሱ አልፈለገኝም ብለሽ ዋጋሽ ዝቅ አይልም። ራስሽን በራስሽ ዝቅ ማድረግ የለብሽም። አንዳንዴ ጊዜ ችግሩ በአንቺ አይደለም። በቃ ልብሽ ለመወደድ ዝግጁ ነው። የምትወጂው ሰው ግን ያንን ፍቅር ለመቀበል ዝግጁ ላይሆን ይችላል። እና ያለመመለስ ፍቅር ማለት ሁልጊዜ የተሳሳተ ሰው እንዲሆንሽ አድርግሽ አትሰቢ። ያ ሰው ፍቅርሽን አልመለሰልሽም ማለት እሱም ተሳስቷል እኔም ተሳስቻለሁ ማለት አይቻልም። አንዳንዴ በተሳሳተ ሰው ላይ ትክክለኛ ልብሽን አኖረሻል ማለት ብቻ ነው። ያንቺ ልብ ያለው በተሳሳተ ሰው ላይ ነው፣ የተሳሳተ ቦታ ላይ ነው ማለት ነው እንጂ አንቺ ስለተሳሳትሽ ወይም ያፈቅርሽን ያልተቀበለው ሰው ስለተሳሳተ አይደለም። ዝናብ ሲዘንብ አንዳንድ ሰዎች በአንድ ጃንጥላ ስር ተቀራርበው ይቆማሉ። ሌሎች ግን በዝናቡ ውስጥ ብቻቸውን ይቀራሉ። ህይወትም እንደዚሁ ነው። አንዳንዶቹ ከጎናችን ይቆማሉ፣ ሌሎች ግን በችግራችን ጊዜ እንኳን አይመለከቱንም። ነገር ግን በብቸኝነትሽ ውስጥ እንኳን ራስሽን አትጥይ። ገብቶሻል? ራስሽን አትጣይ። አንድ ሰው ስላልወደደሽ አንቺ የማትወደጂ ሰው ሆነሽ አይደለም። የማትወደጂ ሰው የማትፈለጊ ሰው አይደለሽ። አንድ ሰው ስላልመረጠሽ አንቺ የማትመረጭ ሰው ነሽ ማለትም አይደለም። አንድ ሰው ስላልገባው ውድነትሽ አይጠፋም። ያ ሰው ያንቺ ምንነትን ስላልተረዳ ፍቅርሽን ስላልተቀበለ አንቺ በምፈልጊው መንገድ ስላልተቀበለሽ
እኔ በቃ ውድ አይደለሁም አስፈላጊ አይደለሁም ማለት አትችይም። ትክክለኛው ሰው ሲመጣ ለመታየት አትጩሂም። ራስሽን ለማሳመን አትለፊም። እኔን ምረጠኝ ብለሽም አትለምኝም። ያንቺን ዋጋ ያውቀዋል። ፍቅርን ይመልሳል። በዝናብም ሆነ በፀሐይ ከጎንሽ ይቆማል። ስለዚህ ዛሬ አንድ ሰው እየጠበቅሽ ከሆነ ወደ ኋላ ተመልከችና ራስሽን ጠይቂ። እኔን የማይፈልግ ሰው ለምን እየጠበቅኩ ነው? በይ በቃ እኔን ለማይፈልገኝ ለማይቀበለኝ እኔም በምፈልገው መልኩ ለማይፈልገኝ ሰው እኔ ለምንድን ነው እሱን እየጠበቅኩ ያለሁት? ለምን ብለሽ ራስሽን ጠይቂ። አንዳንድ ጊዜ መልቀቅ ማለት መጥላት አይደለም። መልቀቅ ማለት ራስን ማክበር ነው። የማይመለስ ፍቅርን ከመከተል ይልቅ ልብን ከሚጠብቅ ሰው ጋር ለመገናኘት ቦታ መስጠት ነው። በቃ አበባሽን ለሚጥለው ሰው አትስጪ፣ ልብሽን ለሚሰብረው ሰው አትስጪ እና ራስሽን ለሚያሳጣሽ ፍቅር ራስሽን አትሰዊ። በቃ አንዳንድ ፍቅሮች እንዲቀጥሉ ሳይሆን እኛን እንዲያስተምሩ ይመጣሉ። ሀቂቃ ማለት ነው። ያለፈውን አክብር፣ ትምህርቱን ውሰድ። ልብሽን አጽናንተሽ ከዚያም በራስሽ መንገድ ቀጥሊ። አንድ ቀን ዛሬ የምታለቅሽበትን ሰው ሳይሆን ለምን በፊት ራስህን እንደጣልክ ራስሽን እንደጣልሽው ትገረሚያለሽ። እውነተኛ ፍቅር ሲመጣ አያሳድድሽም፣ አያስለምንሽም፣ አያሳምምሽም። ይጠብቅሻል፣ ያከብርሻል፣ ይመርጥሻል። በቃ ትክክለኛው ፍቅር ይሄ ነው ማለት ነው። አንቺ ለምነሽ የምታገኙ ፍቅር የለም፣ አሳደሽ የምታገኙ ፍቅር የለም፣ ጠብቀሽ የምታገኙ ፍቅር የለም፣ ክብርሽን አውርደሽ የምታገኙ ፍቅር የለም። ገብቶሻል? ራስሽን ጥለሽ ራስሽን አዋርደሽ የምታመጪው ፍቅር የለም። የምታመጪው ምንድነው? የልብ ስብራትና ህመም ብቻ ሁልጊዜ። ስለዚህ የማይፈልግን ሰው እንደማይፈልግ ያ ሰው የአንቺ አይነት ስሜት እንደማይሰማው ባወቅሽበት ቅጽበት ከዛ ከሰው መራቅ ነው ያለብሽ ማለት ነው። በቃ እንደምንም ብለሽ ራስሽን ልብሽን አሳምነሽ ከዛ ህመምና ከዛ ስቃይ መውጣት ነው ያለብሽ እንጂ ሁል ጊዜ መጠበቅ፣ ሁል ጊዜ ተስፋ ማድረግ፣ የማይመጣን ሰው መጠበቅ። ገብቶሻል? እና እኔ የምልሽ ይሄንን ነው ውድ እህቴ። አላህ ደግሞ ልብሽን ይሰትርልሽ። ልብሽን የሚጠግነውን እውነተኛውን አፍቃሪ አላህ ይስጥሽ ነው የምለው እኔ። ትክክለኛ ፍቅር የሚመጣው ከሐላል በኋላ ነው፣ ከኒካህ በኋላ ነው እና ያንን ደግሞ የሚሰጠው አላህ ሱብሃነሁ ወተዓላ ነው። አላህዬ ላንቺ የሚጠቅመውን በሐላል ያቅርበው ወደ አንቺ ነው የምለው እህቴ። እንግዲህ የቻልኩትን ያህል ለማለት ሞክሬያለሁ። ቪዲዮውን ከወደዳችሁት ሼር፣ ላይክ በማድረግ እንዲሁም ለሌሎች እህቶች እንዲደርስ ሼር አድርጉልኝ። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። እስኪ እናንተስ ተመልካቾች ማለት ነው የማይፈልግን ሰው መፈለግ ዋጋው ምንድን ነው ብላታችን ባቀረበችው ጥያቄ ላይ እስኪ ሁላችሁም የራሳችሁን ሀሳብ ግለጹላት ማለት ነው። ሁሉንም ነገር ታያለች፣ ታነባለች። እናም ውዶቼ ሀሳብ አስተያየታችሁን ከኔ የቀረውን ደግሞ እናንተ ኮመንት ላይ አጋሯት፣ አካፍሏት ማለት ነው። ኢንሻአላህ እንግዲህ ሁላችንንም አላህ ከእንደዚህ አይነት ፈተና ይጠብቀን እላለሁኝ። በያላችሁበት ሰላማችሁ ይብዛ። በሌላ ርዕስ እስከምንገናኝ ፊ አማኒላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።